የእግዚአብሔር ስም የተባረከ ይሁን። በየቦታው ያላችሁ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም የእግዚአብሔርን ቃል ፍጻሜን ስለማወቅ ወይንም ፍጻሜን ስለመረዳት ጅማሬ እንዳለ ፍጻሜም እንዳለ ጅማሬና ፍጻሜ የሌለው ግን እግዚአብሔር ብቻ እንደሆነ ትናንትና በመግቢያዬ ላይ በክፍል 1 የ9 ደቂቃ ትምህርቶችን ሼር አድርጌያቸዋለሁ። ዛሬም ከዚያ የቀጠለውን አብረን እናያለን። እስኪ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ ሐዋርያው ጳውሎስ ታላቁ የእግዚአብሔርን ፈቃድ ያገለገለ ታላቁ ወንጌል ሰባኪ አስተማሪው በደማስቆ መንገድ ላይ ኢየሱስ ክርስቶስ በብርሃን የተገለጠለት ጌታ በጢሞቴዎስ መልእክት ወይንም ወደ ጢሞቴዎስ ከላከው መልእክት ውስጥ ለአንብብና ጭር ጸሎት ጸልየን ወደ ትምህርታችን እንሄዳለን። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይላል በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ። ሐዋርያው ጳውሎስ ሩጫውን እንደሚጨርስ ወይንም እንደጨረሰ ለጽድቅ አክሊል፣ ለክብር አክሊል፣ ለሽልማት እየተዘጋጀ እንዳለ፣ ራሱን እያዘጋጀ እንዳለ፣ ፍጻሜውን እያሰበ እንዳለ፣ የአገልግሎቱን መጨረሻ ወይንም ደግሞ ሩጫውን፣ የወንጌል አገልግሎት ሩጫውን፣ የእምነት ሩጫውን፣ የጽድቅ ሩጫውን፣ የእግዚአብሔርን ፈቃድ እንዴት እንደሮጠ ጳውሎስ ይታወቃልና ሩጫውን እየጨረሰ እንዳለ፣ ሩጫውን እያገባደደ እንዳለ ጳውሎስ በዚህ ቦታ ላይ ይናገራል። ወገኖቼ አንድ ነገር ልላችሁ እፈልጋለሁ። ይሄ የእግዚአብሔር ቃል ትምህርት ለእኔና ለእናንተ ለሕይወታችን እጅግ አስፈላጊ ነው። አንድ ሰው ጅማሬ እንዳለው ፍጻሜ አለው። አንድ ሰው ወደዚህ ምድር እንደመጣ እዚህ ምድር ላይ ለዘላለም አይኖርም። አንድ ሰው ወደዚህ ምድር ከመጣ በኋላ የእንግድነት ዘመኑን ጨርሶ የእንግድነት ዘመኑን አጠናቆ ይሄዳል። ጅማሬና ፍጻሜ እንዳለ አንድ ሰው ወይንም ማንኛውም ሰው በክርስቶስ ያመነም ይሁን ያላመነም ይሁን የትኛውም ሰው ይሁን ጅማሬ እንዳለ ፍጻሜም እንዳለ ማወቅ መቻል አለበት። እስኪ እግዚአብሔር እንዲያስተምረን አጭር ጸሎት እንጸልያለን። አምላካችን እግዚአብሔር በኢየሱስ ስም እናመሰግንሃለን። ሐዋርያው ጳውሎስ ሩጫውን ጨርሻለሁ እንዳለ ጌታ ሆይ እኛም ደግሞ እንደጀመርን እንደምንጨርስ ይህን እንድንረዳ ድምፄን የሚሰሙኝ ሁሉ በኢየሱስ ስም ስልጣን ጅማሬና ፍጻሜያቸውን እግዚአብሔር ሆይ እንዲያውቁ እንዲረዱ በቃልህ እንዲያስተውሉ ጸጋ እንዲበዛ በኢየሱስ ስም ጸለይኩኝ። አስተምረን በኢየሱስ ስም አሜን። ወገኖቼ አንድ ነገር ልላችሁ እፈልጋለሁ። ጅማሬ ብዙ ጊዜ ሰዎች ያውቁታል። ጅማሬን ብዙ ጊዜ ሰዎች ያውቁታል። ሕይወታቸው በዚህ ምድር ላይ እንደጀመረች መኖር እንደጀመሩ፣ መብላት መጠጣት እንደጀመሩ፣ መልበስ እንደጀመሩ፣ የተለያየ ነገር እንደጀመሩ ያውቁታል። ፍጻሜያቸው ላይ ግን በሰማይ ግን ምን እንዳለ ምን እንደሚሆን አያውቁም። ብዙ ሰዎች በዚህ ምድር ላይ ኖረ ሞተ አይነት ነገር ሐሳብ ነው ያላቸው። ነገር ግን አንድ ነገር ልንገራችሁ፣ ኖረ ሞተ አይደለም የሰው ልጆች መነሻ። በብሉይ ኪዳን ዘመን በዘፍጥረት መጽሐፍ ላይ ብዙ ሰዎች ኖረ ሞተ ተብለዋል። ብዙ ሰዎች ኖረ ሞተ 900 ዓመት ኖረ ሞተ፣ 800 ዓመት ኖረ ሞተ፣ 900 ዓመት ኖረ ሞተ፣ 600 ዓመት ኖረ ሞተ ተብለዋል። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ኖረው ፍጻሜያቸውን ግን አላወቁትም ማለት ነው። ፍጻሜውን ያወቀው ሄኖክ ግን
አካሄዱን ከእግዚአብሔር ጋር አደረገ ይላል። ፍጻሜውን ያወቀው ሄኖክ ግን አካሄዱን ከእግዚአብሔር ጋር አደረገ። የሄኖክ ኑሮ፣ የሄኖክ መኖር፣ የሄኖክ እንቅስቃሴ ኖረ ሞት አይደለም። ሄኖክ ኖረ፣ ከእግዚአብሔር ጋር ኖረ። አካሄዱን ከእግዚአብሔር ጋር አደረገ። መውጣቱን ከእግዚአብሔር ጋር አደረገ። መግባቱን ከእግዚአብሔር ጋር አደረገ። እንቅስቃሴውን ከእግዚአብሔር ጋር አደረገ። ስለዚህ እግዚአብሔር ወስዶታልና አልተገኘም ይላል። እግዚአብሔር ወስዶታልና አልተገኘም። ስለዚህ ሄኖክ ጅማሬውንና ፍጻሜውን አውቆ ከእግዚአብሔር ጋር አካሄዱን ያደረገ ሰው ነበር። ጳውሎስም ሐዋርያው ጳውሎስም ጅማሬውንና ፍጻሜውን አውቆ የጽድቅን ሩጫ የሮጠ ሰው ነበር። የጽድቅን ሩጫ የሮጠ ሰው ነበር። ቅድም ባነበብኩት በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 78 ላይ በዘፍጥረት መጽሐፍ ምዕራፍ 5 ቁጥር 22 ላይ ስናነብ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወስዶታልና አልተገኘም ይላል። በመጽሐፍ ቅዱሳችን ላይ አካሄዳቸውን ከእግዚአብሔር ጋር ያደረጉ ሰዎች መነሻና መድረሻ ፍጻሜያቸውን የተረዱ፣ በምድር ላይ እንግዶችና መጻተኞች እንደነበሩ፣ በምድር ላይ እንግዶችና መጻተኞች ሆነው ያለፉ መሆናቸውን የተረዱና ያወቁ ሰዎች ነበሩ። ወገኖቼ በዚህ ምድር ላይ ዘላለማዊ ኗሪ አይደለንም። አሁን ትውልዱ በዚህ ምድር ላይ ለብዙ ነገር ይሮጣል። አሁን ብዙ ትውልድ አካሄዱን ከሚጠፋውና ከሚያልፈው ከከንቱ ነገር ጋር አድርጓል። አሁን የትውልዱ እንቅስቃሴ ከእግዚአብሔር ጋር አይደለም፣ ከእግዚአብሔር አጀንዳ ጋር፣ ከእግዚአብሔር ጽድቅ ጋር አይደለም። ስለዚህ ወገኖቼ ዛሬ አንድ ነገር ልላችሁ ፈልጋለሁ። ፍጻሜያችንን እናስብ። አሁን በምድር ላይ እንቅስቃሴ ጀምረናል። አሁን እግዚአብሔር ካለመኖር ወደ መኖር በፈቃዱና በቅዱ ከእናታችን ማህፀን ወደዚህ ምድር እንድንመጣ አድርጎናል። አንዳንዶቻችን ገና ወጣቶች ነን። አንዳንዶቻችን መካከለኛ ዕድሜ ላይ ነን። አንዳንዶቻችን ደግሞ ዕድሜያችንን እየጨረስን ነው። ምክንያቱም መጽሐፍ ቅዱስ የሰው ዕድሜ ቢበዛ 80 ነው፣ ከዚያ ቢያልፍ ደግሞ ሲቃይና መከራ ነው ይላልና። ስለዚህ ወገኖች ወጣቶችም እንሁን አዛውንቶች እንሁን መካከለኛ ጎልማሶችም እንሁን ፍጻሜ አለ። ለዚህ ነው ጳውሎስ ሩጫውን ጨርሻለሁ ያለ። ሩጫችንን ከመጨረሳችን በፊት እንደነ ኖህና እንደነ ሄኖክ የእግዚአብሔር ሰዎች አካሄዳቸውን ከእግዚአብሔር ጋር እንዳደረጉ አካሄዳችንን ከእግዚአብሔር ጋር ልናደርግ ይገባናል። ስለዚህ ነው እኔና እናንተ ዛሬ ቆም ብለን እንድናስብ፣ ፍጻሜያችንን እንድናስብ እኔ እየተናገርኩ ያለሁትኝ። የትኛውም ሰው ጅማሬ እንዳለው ፍጻሜ አለው። ለዚህ ነው መክብብ ምዕራፍ 12 ላይ ጠቢቡ ሰለሞን ሲናገር እንዲህ ብሎ ተናገረ። ይሄን ቃል ባነበው ደስ ይለኛል። ጠቢቡ ሰለሞን በጉብዝና ወራት ፈጣሪህን አስብ ይላል። እንዲህ ይላል ከ1 እስከ 7 የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይና ብርሃን፣ ጨለማ ከዋክብትም ሳይጨልሙ፣ ደመናትም ከዝናብ በኋላ ሳይመለሱ፣ ቤት ጠባቆች በሚጠብቁበት ኃያላንም ሰዎች በሚጎብጡበት፣ ጥቂት ሆነዋልና ፈጭታዎችም ሥራ በሚፈቱበት፣ በመስኮትም ሆነው የሚመለከቱበት፣ በሚጨልምበት፣ በአደባባይ ደጆች በሚዘጉበት ቀን፣ የወፍጮ ድምፅም ስላሽ ከወፍጮ ድምፅ የተነሳ ብዙ ሰው ሲነሳ፣ ዜማ የሚጮህበት፣ ሴቶችም ልጆች ሁሉ ዝም ሲሉ፣ ከፍ ያለውም ደግሞ ሲፈሩ፣ ድንጋጤ በመንገድ ላይ ሲሆን፣ ለውዝም ሲያብብ፣ አንበጣም እንደ ሸክም ሲከብድ፣ ፈቃድም ሲጠፋ፣ ሰውም ወደ ዘላለም ቤት ሲሄድ፣
አልቃሾች በአደባባይ ሲዞሩ የብር ድሪ ሳይከሰከስ የወርቅም ኩስኩስ ሳይሰበር ማድጋም በምንጭ አጠገብ ሳይከሰከስ መኮራኩሩም በድንጋይ ላይ ሳይሰበር አፈር ወደ ነበረበት ምድር ሳይመለስ ነፍስ ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ይላል። ፈጣሪህን አስብ ወንድሜ። ጅማሬ እነዚህ ሁሉ አሁን ያነበብኳቸው ጅማሬዎች ናቸው። የጉብዝና ወራት ጅማሬ ነው። የሰዎች መውጣት መግባት ሁሉ ጅማሬ ነው። ስለዚህ ጅማሬ በፍጻሜ ሳይዘጋ ፈጣሪህን አስብ። ክብር ለእግዚአብሔር ይሁን። ይሄ ትምህርት ለብዙዎች እንዲደርስ ላይክና ሼር ብታደርጉ መልካም ነው ብዬ ላሳስብ እፈልጋለሁ። ላይክና ሼር የምታደርጉት ምናልባት ትምህርቱ ለሰዎች እንዲደርስ ነው። ምናልባት ደግሞ ሚዲያ ከሚከፍለው ክፍያ አንጻር እንዳታዩት። የእግዚአብሔር ቃል ከክፍያ በላይ ነው። የእግዚአብሔር ቃል ከብርና ከወርቅ በላይ ነው። የእግዚአብሔር ቃል ከሚያልፈውና ከሚጠፋው በላይ ነው። ስለዚህ ይህን ትምህርት ብዙዎች እንዲሰሙ ላይክና ሼር ብታደርጉ መልካም ነው ላለው። ክብር ለጌታ ይሁን። እንቀጥላለን።